መስማት በሁለቱም በስጋም ትሰማለህ፣ ደግሞ የነፍስም ደግሞ መስማት አለ። የለም ለምሳሌ አሁን መስማት የስጋ ባህሪ ሆኖ ያውቅ። ለምሳሌ በተለያየ አደጋ ምክንያት ሰዎች መስማት ሊያቆሙ ይችላሉ አይደለ? ትክክል። ኦኬ፣ ይሄ ስጋዊ ነው አይደለ? ኦኬ፣ ግን ይናገራሉ ታውቃለህ አይደል? አንድ ሰው አይሰማም ማለት መናገር እና መስማት ሊያቅተው ይችላል በሆነ ምክንያት አይደል? ግን መናገርና መስማት የሚባለው ባህሪው ቆመ? የስጋዊ ባህሪው ይቆማል። አለ ነው። በሌላ መንገድ ይቀጥል አይቀጥል አለ ነው። ምን ሆናለሁ እንደምን ይቀጥላል እንጂ የስጋ ባህሪ ቢቆም ኖሮ መቆም ነበረበት አብሮ። ምክንያቱም ባህሪ የሚተካካ አይደለም አይደለ? ያ በቃ ባህሪ የሚጠፋ ነገር አይደለም። ኦኬ፣ ለምሳሌ የስጋ ባህሪ የሚባለው የስጋ የተባለበት ምክንያት ጠፊ ስለሆነ ነው። ገባ? ጠፊ ስለሆነ ነው። የነፍስ ባህሪ ግን የነፍስ ባህሪ የተባለበት ምክንያት ነፍስ ህያዊት ስለሆነች ነው አይደል? ልክ ነው። የነፍስ ባህሪ ምንድነው ብለህ ብትጠይቀኝ መጽሐፍ ቅዱስን ማሳያለሁ በኋላ ላይ መናገር፣ ማወቅ ወይም መስማት እና ደግሞ ህያውነት ወይም ዘላለማዊነት፣ ይሄ የነፍስ ባህሪ ነው። ኦኬ፣ አንድ ሰው ሲሞት ነፍሱ ህያዊት ናት አይደል? በክርስቶስ ላመኑ። ኦኬ፣ በክርስቶስ ያመኑት ደግሞ እነዚህ ቅዱሳን በቅዱሳን ዘንድ ደግሞ መለያየት አለ ብለህ ታስባለህ? ለምሳሌ ሁሉም በምን ላይ የተጋጠሙት? ምን ላይ ነው ያሉት? ክርስቶስ ላይ። በጣም መልካም። እነዚህ ሁሉ ክርስቶስ ላይ ያሉት ክርስቲያኖች በምድር ያሉ ብቻ ናቸው? በህይወት ያሉ ናቸው ክርስቶስ ላይ ያሉት ነው? በሰማይም ያሉት በክርስቶስ ላይ ነው ያሉት። በጣም መልካም። ስለዚህ በሁለት ተከፈሉ ማለት ሩጫ የጨረሱና ሩጫ ያልጨረሱ አይደል? ትክክል። ሩጫቸውን የጨረሱትም በጌታ ሰው አካል ላይ ናቸው። ሩጫ ያልጨረስነውም እኛ በጌታ ሆነን ነው የምንሮጠው ማለት አይደል? እውነት ነው። በጣም መልካም። በእነዚህ ሩጫቸውን በጨረሱና ሩጫቸውን ባልጨረሱ መካከል ኮሚኒኬሽን አለ ወይስ የለም? ኮሚኒኬሽን ከክርስቶስ ጋር ነው እንጂ ከምድር ካሉ ሰዎች ጋር ምንም አይነት ግንኙነት የለም። የጠየቁት ጥያቄ በደንብ ስማኝ ወንድሜ ፕሊዝ። የጠየቁት ጥያቄ በእነዚህ ክርስቶስ ላይ ባሉ እዛ ግንዱ ላይ ባሉት ቅርንጫፎች መካከል እዛ ግንዱ ላይ ባሉት አካሉ ላይ ባሉት ብልቶች መካከል ኮሚኒኬሽን አለ ወይስ? ምንም አይነት ኮሚኒኬሽን የለም። ኦኬ፣ እንዳለ ላሳየ። የለም የሚማሰጅ አለ ግን አንተ የለም የምለው ላይክ ሩጫቸውን ጨርሰዋል፣ የክርስቶስን መምጣት ይጠባበቃሉ። ከዛ ውጭ ያለ ምንም አይነት ግንኙነት እንደሌላቸው እዛ ጋር እንደተቋረጠ ምን ያው ቃሉም ይናገራል። የቱ ቃል ንገረኛ? ያው እንዴት የትኛው? ኦኬ፣ ለዚህኛው ቃል እኔ አሁን አውጥቼ የማሳይበት እንትን የለኝም። ቃሉም ይናገራል ብላ ነው ተቋረጠ የሚል በጣም ከባድ ቃል የተናገርከው ባይዘወይ። ስለዚህ ተቋርጧል ካልክ ሰፖርት አድርገው በማስረጃ። እኔ በቃሉ አሁን ፈልጌ ላሳይህ አልችልም፣ ግን ላይክ በእንትን ነው የምገልጽልህ። ደግሞ ይሄ ደግሞ ለማስተማር አይበቃም እና እዚህ ጋር ብዙ ሰው እየሰማኝ ስላለ በእንትን ልገልጸው አልችልም። የለም ባይዘወይ አንተ አሁን አልተቋረጠም የሚለውን አሳየኝ። እኔ ላሳይ ነው ችግር። እኔም አሳይሃለሁ፣ ለማሮ ለእያንዳንዷ ነገር አሳይሃለሁ። ለምን መሰለህ? መጀመሪያ ማወቅ ያለብህ ነገር በደንብ አስተውለ ወንድሜ። ጥሩ ልብ ስላለ ነው በደንብ እንደዚህ ረጋ ብዬ የማናግርህ። ይኸውልህ ጌታ ለምሳሌ ሐዋርያቱን እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አላቸው አይደል? በጣም ጥሩ። አሁን አሉ ከኛ ጋር ሐዋርያት በስጋ ከኛ ጋር የሉ። እሺ፣ ጌታ ግን እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አላቸው። ከዓለም ፍጻሜ በኋላ ከእነሱ ጋር አሁንም ማለት ነው ነው ይሆናል እንጂ። እሺ፣ እነሱ ጌታ ከእነሱ ጋር ነው አሁን በዚህ ሰዓት ከእነሱ ጋር ነው ጌታ። አይ ሆፕ ሶ ያ ከእነሱ ጋር ነው ያለው። ምክንያቱም አይቋረጥማ። አይ ሆፕ ሶ ልትልም አይገባም ፍቅረ ኢየሱስ። ምክንያቱም የሞቱት የዛኔ ነው የሚነሱት ብዬ የተማርኩት ትምህርት ስላለኝ ነው። እና አሁን ላይ ያላቸውን ቱ ቢ ኦነስት አላውቀውም በደምብ፣ ግን አይቋረጥም። አይቋረጥም ወንድሜ፣ ይኸውልህ ምንም አይቋረጥም። ይሄ ምንም እንዳትጠራጠር ባይዘ። ምክንያቱም ይኸውልህ የምታመልከው አምላክ የሙታን አምላክ አይደለም፣ የህያዋን አምላክ ነው። የህያዋን አምላክ ሲባል ለመውቀት አይደለም ወይ ለቃላት አሪፍነት አይደለም፣ የምር ህያዋን ናቸው። ገባ? ያለበለዚያማ ከንቱ ነው በክርስቶስ ላይ ማመናችን። አየህ፣ በክርስቶስ ላይ ግንዱ ላይ የህይወት ግንድ የተባለው እኮ ክርስቶስ የህይወት ምንጭ ነው። ክርስቶስ እኔ ምን አለ ጌታ ዮሐንስ ወንጌል ምዕራፍ 6 ላይ እኔ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ፣ እርሱ በእኔ ይኖራል፣ ከእኔም የተነሳ ሕያው ይሆናል ብሏል። አየው። ስለዚህ በክርስቶስ ላይ አንድ ሰው በጥምቀትና በቅዱስ ቁርባን የክርስቶስ አካል ሲሆን
ከክርስቶስ የተነሳ ከህይወት ግንዱ ጋር ስላለ ህያው ነው ለዘላለም። ኦኬ እሺ። ለዚህ ሁሉ ግን ማስረጃ ልስጥ። የአንደኛ ቆሮንቶስ ላይ መዝሙር ይቅርታ፣ በጣም ግን እኔ ህያውነታቸው ላይ ሳይሆን ጥያቄ ነበረኝ። ከዚህ በኋላ እኛ አገልግሎቱን ወደ አገልግሎታቸው ከኛ ጋር ያልተቋረጠውን አገልግሎት አሁን ጳውሎስን ወይም ቅዱሳኖችን ላሳይ እኮ ነው። አንደኛ ቆሮንቶስ 11 ላይ እኮ ሄድኩኝ ላሳይ። እሺ እንዲህ ይላል። ይቅርታ፣ አንደኛ ቆሮንቶስ 12 አንደኛ ቆሮንቶስ ላይ እንዲህ ይላል። እሺ እንደዚህ ይላል ቁጥር 14 አንደኛ ቆሮንቶስ ምዕራፍ 12 ቁጥር 14። እሺ በደንብ አስተውል። አካል ብዙ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ ዓይን አይደለሁምና የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? ሁሉስ መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል። ሁሉ አንድ ብልት ቢሆንስ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አስተውል። ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። ዓይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶችን ይልቁንም የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸው ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ፣ እደግመዋለሁ፣ ነገር ግን ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደሎ ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትን ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁን ብልቶች ናችሁ ይላል። አሁን ልጠይቅ ነው። እዚህ ጋር ሁለት አይነት ብልቶች። መቼም ቅዱስ ጳውሎስ ባዮሎጂ እያስተማረን አይደለም አይደል? በእንትን ባዮሎጂ ክላስ ገብተን አፍንጫ ጆሮ ላይ ገዶት አይደለም። ስለ አፍንጫ ስለ ጆሮአችን ቦታ አይደለም እየነገረን ያለው። አንተ አንድ ሰው ነህ። አንተ ላይ ምን አለ? እጅ፣ እግር አለ፣ አፍንጫ አለ፣ አይን አለ አይደል? እጅ ቢታመም አታስፈልገኝም ብለህ አትቆርጠውም አይደል? አልቆርጠውም። እጅ ቢታመም ሰውነቱ ላይ አብሮ ይታመማል አይደል? በትክክል። በጣም መልካም። ሌላው ሰውነት እኮ ጤነኛ ነው፣ ግን እዛው ላይ ስላለ አንድ አካል ላይ ያሉ ብልቶች ስለሆኑ እጅ፣ እግሮች ምናምን እነዚህ ሁሉ ፔኑን አብሮ ይካፈላሉ። ኦኬ። ልክ እንደ እጅ እኮ እንደ እጅ ላይ ያለው በሽታ አልያዛቸውም፣ ግን የእጅ ህመም ግን እነሱም አብሮ ይካፈላሉ አይደል? ሲሻለ ደግሞ ብልቶቹም አብረው ደስ ይላቸዋል አይደል? አልታመሙም እኮ እንዳንተ። ግን ያንተ መታመም ደግሞ ያንተ መሻል ደግሞ ብልቶች ሁሉ ምን ያደርጋቸዋል? ጤነኛ ያደርጋቸዋል አይደል? በጣም መልካም። እዚህ ጋር አሁን ምን አለ ቅዱስ ጳውሎስ? ሁለት አይነት ብልቶች አስቀመጠ፣ ደካማ ብልቶችና የከበሩ ብልቶች ይላል። እሺ ደካማ ብልቶች እነማን ናቸው ንገረኝ። በሰውነት ከተሄደ ላይክ እኔ የማስባቸው ላይክ እንደነ ጥፍር ምናምን አነስተኛ የሚባሉ እሱን ሳይሆን ስለ ክርስቲያኖች ነው እያወራን። ስለ ክርስቲያኖች ትክክል። ይሄን አሁን የጸጋ ስጦታዎች ነው አድርጌ እኔ የተማርኩትና በቤተክርስቲያን ላይ። ስለዚህ የሁሉንም አገልግሎት ላይክ ዘማሪዎቹን ምናምን አድርጎ ሌሎቹ ደግሞ ኖርማል ኔታኔ ምናምን ጽዳት የሚሰሩትን አይነት ነገር አይደለም። ምክንያቱም ደካማ ብልቶችና የከበሩ ነው የሚላቸው። ምክንያቱም የሚያጸዳውም ሆነ ቆሞ የሚዘምረውም እግዚአብሔርን እያገለገሉ እስከሆነ ድረስ እኩል ነው ዋጋቸው በእግዚአብሔር ዘንድ። አንተ ቆመ ስለሰበክና አንዱ ወንበር ስላስተካከለ ቆመ የሰበከው የበለጠ ክብር አለው የሚባል ነገር የለም። እኔ እሱን ቃል አሁን እንደዛ ነበር እኔ የምወስደው እውነት ለመናገር። ሙሉን ጨርሰህ ስላላነበብኩ ነው። አየህ ዛሬ ነው በደንብ ያየኸው ማለት ነው። እኔ ሪኮመንድ ማድረግህ ፕሊዝ የሆነ ጥቅስ ብቻ ሲሰጥህ ማለት ነው አንተ ራስህ ገብተህ ያው። ኦኬ ኤኒዌይስ አሁን እንመለስ። ያልከበሩ ብልቶች ይላል፣ በደንብ አስተውል። ከአካልም ብልቶች አለ። እነዚህ ሁለት ብልቶች ያሉት አካሉ ላይ ነው አለ። ኦኬ አካሉ ላይ ነው ያሉት። የከበሩና ያልከበሩ ብል ግን ተከፈሉ፣ ግን አካሉ ላይ ነው ያሉት አስተውል። ምክንያቱም ከአካልም ብልቶች ብሎ ነው የሚጀምረው። አየህ ከአካል ውጭ አይደሉም። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን ይላል። ምን ማለት ነው?
ያልከበሩ ሲባል ምን ማለት ነው? ልርዳ ችግር የለውም ወንድም ያልከበሩ ማለት በድካም ውስጥ የሚያልፉ ማለት ነው። ኦኬ ገባ? ክርስቲያኖች ናቸው፣ ከክርስቶስ ጋር ናቸው፣ ግን ደግሞ በድካም ውስጥ ያልፋሉ። ኦኬ በተለያየ ድካም ውስጥ ያልፋሉ፣ ይወድቃሉ። ብዙ ጊዜ ደካሞች ናቸው፣ ግን ከጌታ ጋር ናቸው። የብዙዎቻችን ህይወታው እንደዚህ አይደለ? ከእግዚአብሔር ጋር ነን፣ ከጌታ ጋር ነን፣ ግን ኃጢአት ደግሞ ብዙ ጊዜ ልማድ አለን። ኦኬ እንደ ክርስቶስን እየመሰል ምክንያቱም ክርስትና በመምሰል ማደግ አይደለ ክርስቶስን። ስለዚህ በዛ ውስጥ አፔን ዳውኖች አሉ እና እነዚህ አለ ያልከበሩ ብልቶችን አለና የሚመስሉ እነዚህ ያልከበሩ የሆኑ ያሉትን በሚበዛ ክብር ግን እናለብሳቸዋለን ይላል። እነሱ አልባሾቹ እነማን ናቸው? ለባሾቹ እነማን ናቸው ማለት ነው? እታች ይነግርሃል። ክብር ያላቸው ይላቸዋል። እነዚህን አልባሾቹን እነዚህ ደካሞችን የሚያግዙትም ማለት ነው። አየው፣ ምክንያቱም እነዚህ ክብር ያላቸው ግን ይሄ አያስፈልጋቸውም ይላል። አይገርምም? ደካሞቹ የእኛን እገዛ ይፈልጋሉ ይላል። የበረቱት ደግሞ ይሄ አያስፈልጋቸው፣ ብርቶች ስለሆኑ አያስፈልጋቸው። ምን ሴንስ በቃ እንትን ናቸው ማለት አይደለም። ምንድነው? ብርቶች ናቸው። በቃ ዕለት ዕለት በመትጋት ጌታን የሚያገለግሉ ናቸው። ኦኬ በህይወታቸው ክርስቶስን የሚመስሉ ናቸው። ግን ደካሞቹን ደግሞ እነዚህ በህይወታቸው ክርስቶስን አክብረው የከበሩ የተባሉት እነዚህ ግን ይራዳቸዋል፣ ያገለግሏቸዋል ይላል፣ ያግዟቸዋል ይላል። ከዛ በኋላ ምን አለ መሰለ? ነገር ግን እናንተም ሁላችሁ የክርስቶስ ብልቶች ክርስቶስ ያላችሁ ብልቶች ናቸው አለ። ኦኬ ከዛ ምን አለ? በብልቶች መካከል ግን ምን የለም አለ? መለያየት የለም፣ ይልቁንም መተሳሰብ አለ እንጂ ይላል። ነገር ግን ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ ይላል መለያየት እንዳይሆን ይላል። አየው። ስለዚህ በክርስቶስ ላይ ቅዱስ ጳውሎስ አለ አይደለ? በክርስቶስ አካል ላይ ቅዱስ ጳውሎስ ብልት ሆኖ አለ አይደል? እኔም ደግሞ በክርስቶስ አካል ላይ ብልት ሆኜ አለ አይደል? አለ። ስለዚህ እኔና ቅዱስ ጳውሎስን ያጋጠመን ክርስቶስ ነው አይደል? ትክክል። በእኔና በጳውሎስ መካከል ኮሚኒኬሽን አለ። ምን አየው? ከክርስቶስ የተነሳ ክርስቶስ ላይ ስላለን እቺ ቤተክርስቲያን ሕያዊት ናት። በሰማይም ያሉት ቅዱሳን በምድርም ያሉት በሩጫ ያሉት በክርስቶስ ተጋጥመዋል። በክርስቶስ አካልነት ብልቶች ሆኗል። ስለዚህ አንዱ አንዱን ያግዛል። አንዱ የአንዱ ወዳጅ ነው። ጥቅስ ሰጣሉ ለዚሁ ለምናገረው። ስለዚህ ምን አለ? በብልቶች መካከል መለያየት እንዳይኖር አለ። ስለዚህ በእኔና በቅዱስ ጳውሎስ መካከል መለያየት የለም ማለት ነው። እርስ በርስ ግን ይተሳሰባሉ ይላል። ከዛ ምን አለ መሰለ? አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ ይላል። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ይከብራሉ ይላል። አሁን የኔ መሰቃየት ሌላው ለምን እንደሚያሰቃየው እስቲ ንገረኝ። የኔ ደግሞ መክበር ሌላውን ለምን ደስ የሚያሰኘው? ኮሚኒኬሽንስ ባይኖር ኦኬ፣ የተቋረጠ ነገር ቢኖር እንዴት ነው የኔ መሰቃየት? አሁን የተቋረጠ ነገር ካለ የኔ መሰቃየት የብቻ ነው አይደለም የሚሆነው? ያ ልክ ነው። የኔ መክበርም የብቻ ነበር የሚሆነው አይደል? አሁን ግን የተቋረጠ ነገር ሳይሆን የተገናኘ ነገር ስላለ የተጋጠመ ነገር ስላለ የኔ መሰቃየት ሌሎቹንም ያሰቃያል፣ ያሳዝናል ማለት ነው። የኔ መክበር ደግሞ ሌሎቹን ደግሞ ደስ ያሰኛል ይላል አይደል? ስለዚህ በብልቶች መካከል ምን የለም ማለት ነው? መለያየት የለም ማለት ምን አለ ግን ማለት ነው? የመለያየት ተቃራኒው ምንድን ነው? ግንኙነት። ኤግዛክትሊ አንድነት አለ ማለት ነው። ኮሚኒኬሽን አለ ማለት ነው አይደል? ትክክል። ኦኬ። ስለዚህ ቅድም አሁን የሉቃስ ወንጌሉ መጣልህ በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል ሲል ከምን አንጻር እንደሆነ ገባ? አሁን ገብቶኛል እሱ። ምክንያቱም ኃጢአተኛው በውስጥ ያለ ሊሆን ይችላል፣ ከክርስቶስ አካል ላይ ያለ ደካማ ሊሆን ይችላል። ገባ? የዚህ ኃጢአተኛው ደካማነት የእሱ ደካማነት በሰማይም ያሉትን ቅዱሳኑ ላይ ያሳዝናል። ምክንያቱም አስተውል፣ ማንም ክርስቲያን ከክርስቶስ ሰውነት ወይም አካልነት ማንም ሰው እንዳያወጣ ይፈልጋሉ አይደል? ትክክል። ከክርስቶስ አካልነት በመገንጠሉ አንድ ሰው የሚደሰተው ማን ነው? ሰይጣን ብቻ። የሰይጣናት ማህበራት ይደሰታሉ አይደል? የክርስቶስ ቤተክርስቲያን ግን በሰማይም በምድርም ያለችው ክርስቶስ አካል የተጋጠምን እኛ ግን ብልቶች ሆነን ያለን ሁሉ የአንድ ሰው መመለስ ግን እለት እለት ምን ያደርገናል? ደስ ያሰኛል። ኦኬ። ስለዚህ እዚህ ላይ ከተግባባን በብልቶች መካከል አስምርበት። በብልቶች መካከል አንደኛ ምን የለም? መለያየት የለም። ይልቁን እንደው ምንድን ነው ይላል? ይተሳሰባሉ ይላል። አየው፣ ይተሳሰባሉ ማለት ነው አንዱ ለአንዱ አምላክ ነው ማለት ነው አይደለም አይደል? ይተሳሰባሉ ማለት ነው
ለምሳሌ እናት አባታ አሉ በቤት ውስጥ አንተ ለወንድሞች አታስብም? አስባለህ ማለት ታግዛቸዋለህ ማለት ነው። ትክክል። በጣም ጥሩ። ስለዚህ በእኛና በቅዱሳን መካከል ኮሚኒኬሽኑ ምንድነው ጥቅሙ ማለት ነው? አንዱ ምን ያደርጋል ማለት ነው? ያግዘዋል። ኦኬ። ለዚህ ነው ምን አለ? የደከሙትን ብልቶች በሚበዛ ክብር ማናቸው የሚያከብሯቸው አለ? የከበሩት ብልቶች። አየህ፣ የደከሙትን ብልቶች የከበሩት ብልቶች በሚበዛ ክብር እንዲለብሱ ወደ ክብር እንዲመጡ ወደ ንስሐ እንዲመጡ የከበሩት ብልቶች ያግዟቸዋል ይላል። ኦኬ፣ ይሄን ተግባባን። አንድ ልጨምርልህ። አሁን አየህ፣ ህያውነት መገለጫው ይሄ ነው። በቃ በክርስቶስ ያመኑ ህያዋን ናቸው ሲባል ይሄ ነው። አየህ፣ መገለጫው ይሄ ነው። በቃ ምክንያቱም ከሞት በኋላ ያለው ህይወት ራሱ ከክርስቶስ ጋር ይቀጥላል። ክርስቶስ አካል ላይ ያሉ ብልቶች ስለሆኑ ማለት ነው። ኦኬ፣ እሺ። አሁንም እዛው ሉቃስ ወንጌል ላይ እንዲህ የሚል ቃል አለ። ምን ይላል መሰለ? እሺ አንዴ ቆይ ላውጣው። እያስከው ጥቅሶቹን ግን ጥቅሶቹን እያስኳቸው ነው። ደግሞ ባላየሁበት በኩል ነው አሁን ያስተማርከው ሁላ በጣም እየተማርኩኝ ነው። ጥያቄ ግን ገና አለ። ችግር የለውም። እኔም አብሬ እየተማርኩኝ ነው። ጥሩ ተምራለሁ። እሺ ወንድም አለ። እግዚአብሔር ነው የሚያስተምረን። እግዚአብሔር ነው እንግዲህ መምህራችን አስተማሪያችንና እሺ ራሳችሁ ይላል። እሺ የሉቃስ ወንጌል ምዕራፍ 16 ደግሞ ላንብልኝ እንዲህ ይላል። የሉቃስ ወንጌል ምዕራፍ 16 ቁጥር 8 አካባቢ ላይ ጀምሮ። እሺ የሉቃስ ወንጌል ምዕራፍ 16 ቁጥር 8 ቁጥር 9 ላይ እኔም እላችኋለሁ አለ ጌታ ነው የተናገረው ይሄንን። እኔም እላችኋለሁ የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆችን ለራሳችሁ አድርጉ አለ። አስተውል ምን እንደሚል ቃሉ ደግምላለሁ። እኔም እላችኋለሁ የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ፣ አስምርበት። ነው በዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆችን ለራሳችሁ አድርጉ ይላል። እሺ የዘላለም ቤት የት ነው? ምድር ነው? በሰማይ ነው። እሺ በዘላለም ቤት እንዲቀበሏችሁ፣ በዘላለም ቤት ይቀበሏቸዋል የተባሉት እነማን ናቸው? ቅዱሳን በሰማይ ያሉት። እንዴት ብለው ነው በምድር ከነሱ ጋር ኮሚኒኬሽን ከሌለ ወዳጅ የምታደርጋቸው? አልክ አየሁ አይደለ? ምክንያቱም በኦልሬዲ ወዳጅነትን የምንጀምረው በምድር ነው። እዛ ሄደ የምትመሰረት ወዳጅነት የለም እንደ አዲስ አይደል? በምድር ነው። ልክ ነው። በምድር መልካም ነገር በማድረግ ማለት ነው። ስለዚህ እንዲያውም የሚገርም ከላይ ጀምሮ ስታነብ በምሳሌ ጌታና መጋቢ እያደረገ ነው። ጌታ በምሳሌ አስተማረና ከዛ ምሳሌውን ጠቅሎ ነው ምን ብሎ ተናገረ መሰለ? እኔም እላችኋለሁ የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ ይላል። አሁን እዚህ ጋር የዘላለም ቤት መቼም በሰማይ ነው። ሀገራችን በሰማይ ነው። የዘላለም ህይወታችን በሰማይ ነው። በዘላለም ቤት የሚቀበለን መቼም እግዚአብሔር ነው አይደለ? ግን እዚህ ጋር ደግሞ ይቀበሏቸዋል ተባለ። አሁን ከእግዚአብሔር እኩል ሆኑ ማለት ነው አይደለም። አየህ፣ በመጽሐፍ ቅዱስ እንደዚህ አይነት ቃላቶች አሉ። ለምሳሌ ክርስቶስ ብርሃን ተብሏል፣ ቅዱሳንም ብርሃን ተብሏል አይደል? በቃ ሰይጣን አምላክ ተብሏል። ታውቃለህ? የዚህ ዓለም አምላክ ተብሏል። የዚህ ዓለም ገዥ። የዚህ ዓለም አምላክ ተብሏል። ክርስቶስም አምላክ ተብሏል አይደል? ስለዚህ ሰይጣን መለኮት ነው እያልክ ነው አይደለም። ለክርስቶስ አምላክነት ሲነገር መለኮትነቱን እየተናገርክ ነው አይደል? ትክክል። ለሰይጣን ግን አምላክ የሚለው በአጭሩ ሲቀመጥ አምላክ ማለት ወይም አምልኮ ማለት መገዛት ማለት ስለሆነ ነው። ገባ? ለምሳሌ ሙሴን እግዚአብሔር በፈርዖን ላይ አምላክ አድርጌ ሾሜሃለሁ አይደል? አምላክ አድርጌሃለሁ ሲለው የሙሴ ፈጣሪ አንተ መለኮት ሆናል እያለው ነው አይደለም። ምን ገዢ ማለት ነው። አየህ፣ ሰው አሁን ሙሴ ማን ነው? ሙሴ በፈርዖን ላይ ምን ነበረ? ገዢው ነበር ማለት ነው። አየህ፣ ለሙሴ ማን ነው? ፈርዖን ለሙሴ ሊገዛለት ሲገባው እምቢ አለ። አሁን ፈርዖን ለሙሴ ቢገዛ ፈርዖንን እያመለከው ነው አይደለም አይደል?
ምክንያቱም በፈርዖን ላይ ገዢ እንዲሆን ያደረገው እግዚአብሔር ነው። ስለዚህ ፈርዖን ለሙሴ ቢገዛለት እግዚአብሔር ኦሮሮሮ በአምላክነት ሌላ ተገዳደረኝ ሙሴ ይላል አይልም። አየህ፣ ስለዚህ ቃላት ደሴም ቃላቶች ስለመጡ አይ ምናምን አትልም ማለት ነው። ልክ እንደ አውዱ እንደተነገረለት ይፈታል።